እናት ነኝና ብቻህን ጥዬክ መሄድ አልፈለኩም። ስለዚህ ልጅቷን ልጥራትና ተዋወቁና አብራችሁ ስሩ፣ ተደጋገፉ፣ ተሳሰቡ ብያሰብኩኝ ብትተዋወቃት ብዬ ነው። አሁን ደግሞ ምንድነው ፊትህን የምታጠቁረው? እሺ ምሳሌ በቃ እኔ ማገዝ ካለብኝ ይሄን አድርግላት፣ አዲስ አበባ ስለመጣች ምናምን በእኔ የምችለው ነገር በሙሉ አግዛታለሁ። በቃ ግን እንደዚህ አብራችሁ ስሩ፣ አብራችሁ ሁኑ እንደዚህ ምናምን እንደዚህ አይነት ነገር በጣም ነው የሚያስጠላው። እናቴ አይደለም አላዛር፣ እንደዛ አይደለም። መነግረህን ስማ፣ አንድ ነገር አዳምጥ። አልፈልግም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ አላዛርን ከእናቱ ጋር ከማሚ ጋር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዚህ አጋጣሚ በጣም መልካም ኮሜንታተሮች እንዳሉ በጣም ተረድቻለሁ። ሄሉን እንግዲህ የሚገርማችሁ ከማን ነው ስሙ ጥሩልኝ፣ ከዛ ከጦጣው ማን ነበረ ስሙ፣ ከሱ ጋር እንኳን ራሱ እንድትታረቅ እስካሁን ድረስ በጣም ብዙዎች ይፈልጋሉ። የሰው ልጅ እንደዚህ በተለይ ተመልካች ከወደደ ወደደ ነው እና ሰው እንዲለያይ አይፈልግም። እና አሁንም በጣም ብዙ ኮሜንቶች በዚህ በትናንት በሰሩት ቪዲዮ ስር ሄሉና አላዛርን አስታርቂልን ማሚ፣ ሄሉና አላዛርን አስታርቂልን ማሚ ነው የሚለው በጣም 90% የሚሆነው ማለት ነው። እና ምን ያክል ሰላማቸው እንደምንፈልግ ተረድቻለሁኝ። በዚህ አጋጣሚ በነገራችን ላይ እኔም ደስታዬ ነው ቢታረቁ። ምክንያቱም ብዙ ነገሮችን አሳልፈዋል፣ ብዙ ነገሮችን አይተናል። ከነሱ መሳቅ፣ መጫወትን፣ መደሰትን ብዙ ነገሮችን አይተናል፣ እውነት ለመናገር ማለት ነው። ሄሉንም አላዛርንም ለእኔ እኩል ናቸው። በጣም ነው መወዳቸው ሁለቱንም። ዛሬ ነገሮች የሰይጣን ስራ ሆኖ ቢጣሉ እንኳን ራሱ ነገ እንደሚታረቁ ተስፋ አደርጋለሁኝ። ማንም ሰው ይሳሳታል፣ ማንም ሰው ያጠፋል። ግን ደግሞ ሁሉም ሰው ይሳሳታል ማለት ተጣልቶ ይቀራል ማለት አይደለም። ስለዚህ በጣም ብዙ ነገሮችን አልፎ እዚህ ጋር መድረስ ይቻላል እና ዛሬም ነገም በቃ ታርቀው አብረው ቢሰሩ ደስ ይለኛል እውነት ለመናገር። ሲቀጥል ደግሞ እኔ ለማሚ ማስተላለፍ የምፈልገው ነገር ሌሎች ሰዎች የሚያደርጉት ነገር ነውና እንዴ ያለ ሴት ልጅ ጓደኛ መሆን አይችልም እንዴ? ሰው ልጅ ወንድ ልጅ ጓደኛ መሆን አይችልም? ሲቀጥል ደግሞ ልጁ በዚህ ሰዓት አረረም መረረም በቃ ውስጡ ላይ ሰላም የለም። ገባችሁ? ሰው አንድ ሰው ከምትቀርቡት ከምትወዱት ብዙ ሰው ካሳለፋችሁ ሰው ጋር ስትጣሉ የሆነ የሚደብራችሁ ድብርት ነገር አለና ስለዚህ አላዛርም በቃ አሁን ደብሮታል። እንደዚህ የሚባልበት ሰዓት አይደለም። ሲጀመር ጓደኛ የሚመረጥለት የሆነ ነገር የሚደረግለት ህፃን ልጅ አይደለም። እሱ የሚፈልገውን ነገር ማድረግ የሚችል ልጅ እስከሆነ ድረስ የሚፈልገውን ለሱ ነው መስጠት ጊዜ ያለብን እንጂ እሱ ማጨናነቁ ተገቢ ነው ብዬ አላምንም። ይሄ የራሴ አስተሳሰብ ነው። ሲቀጥል ደግሞ ግዴታ ለዩቲዩብ አብሮ ለመስራት ለዩቲዩብ እንትን ለማለት ግዴታ ሴት ልጅ አይደለች መሆን ያለባት። ያው የብዙዎች አስተሳሰብ ሴት ከወንድ ጋር ሲሆን ብዙ እይታ ይኖራል ምናምን ተብሎ ይታሰባል። ግን ደግሞ አሪፍ ነገር የሚሰሩ አሉ ወንዶች ሆነው በህብረት 5-6 እየሆኑ ማለት ነው። እና ሴትም ይሁን ወንድም ይሁን ዋናው ነገር ስራ ነው ለሰው ልጅ ማለት ነው። ሲቀጥል ደግሞ አላዛር ከሄሉ ፍቅር ይዞታል ምናምን በጣም ብዙ ነገሮችን አይቻለሁ ኮሜንቶች ማለት ነው። ይሄም እውነት ሊሆን ይችላል። ወንድ ልጅ እስከሆነ ድረስ ወንድም ሴትም ሰው አብሮ በተቀራረበ ቁጥር አብሮ በተገናኘ ቁጥር ተቃራኒ ጾታ እስከሆነ ድረስ የሚፈጠር ነገር ይኖራል። ግን ደግሞ በጣም እነሱ ጋር ትልቅ ግድግዳ አለ። እሱ ምንድነው? የሃይማኖት ጉዳይ ነገሮች ላይ አንዳንድ ጊዜ ቆም ብለን ማሰብ አለብን። እኔ ሰውን እቀይረዋለሁ፣ እኔ ያንን ሰው ለውጠዋለሁ ማለት አንችልም። ሁሉም ሰው ለሃይማኖት ለራሱ ሃይማኖት ትክክለኛ ሃይማኖቱን ወዳድ የሆነ ሰው ወደ ማንም ሃይማኖት ለፍቅር ብሎ አይሄድም፣ እኔ እንደ ራሴ እስከማውቀው ድረስ እና አንዳንዴ ልባችንን የምንከፍትለትን ሰው ማወቅ አለብን ብዬ አስባለሁኝ። በዚህ አጋጣሚ እኔ የሄሉ አድናቂ ነኝ። ምክንያቱም በእምነቷ እንደማይመሳሰላትም ስላወቀች በጓደኝነት መቀጠልም ስለፈለገች እንጂ የሴት ልጅ ብታውቃላችሁ እንኳን እንደዚህ የሚንከባከባት እንኳን በችግሯ ሰዓት ቶሎ የምታገኘው ሰው ቀርቶ ዝም ብሏችሁ በአሁን ላይ እያየን ነው። በኦንላይን እንኳን በሚዲያ ላይ እንኳን አሁን ማን ነው የሚባለው ይህን ሰሞን አነጋጋሪ የሆነው ማለት ነው። በፎቶ ብቻ በሌላ ሰው ፎቶ ለዛውም በድምፅ ብቻ ወንድ ልጅ አምኖ ገደል የሚገቡ ሴቶች በበዙበት ዓለም እሷ ግን
ቁርጥ ብላ እንደዚህ መለያየቷ እኔ በጣም ነው የሚያስደንቀኝ ማለት ነው። ከመመኘታችን ከመውደዳችን የተነሳ ብዙ ነገር ተመኝተንላቸው ነበር፣ ብዙ ነገር አድርገን ነበር። ግን እኛ በሃይማኖት አንድ ስለመሰሉን ባለማወቅ ነው ይሄን ነገር የተመኘ ነው እንጂ እኔ ሄሉዬ ከሃይማኖቷ ውጭ እንድትሄድ በፍጹም አልመኝም። ምክንያቱም በአሁኑ ሰዓት አንቺን በሃይማኖት እኔም በሃይማኖት እየተባለ ብዙዎች እንግዲህ በሁለት ሃይማኖት እየኖሩ ይገኛሉ። እግዚአብሔር ማስተዋሉን ይስጠን። እኔንን አልፈቅድም። ነገሮች ሲሆን ባንገባበት እንደዚህ አይነት እስከገባንበት በኋላ ደግሞ መለወጥ ግዴታ ነው እና ሄሉዬም ነገሮች ሳይባባሱ በመለያየታቸው በጸባቸው ሳይሆን ደስተኛ ሆነው በእንደዚህ አይነት ጉዳይ ላይ እንዳይገቡበት ስለምሰጋ መለያየታቸውን ብዙ አልጠላሁትም ማለት ነው። ይሄ የራሴ አስተሳሰብ ነው፣ በመቆየት የሚፈጠረው ነገር ስለማናቅ ማለት እና ለማንኛውም ማሚ ልጁን ብዙ አታስጨንቂው፣ በራሱ አስቦ እንዲወስን እርጂው። ለማንኛውም ለማለት ፈልጋለሁ። ቤተሰብ እስኪ ቪዲዮን ሼር አድርጉልኝ። እናንተ አካውንት ምን ሆኖ ነው ዩቲዩብ ሞተው ላለሁ ለካ ጉዱና ይላችኋለሁ። ጂሜል ገብቼ የጽጌን በባለፈው ከዛ ከማነው ጋር ስትተሻሽ የነበረውን ቪዲዮ እንትን ብዬው እሷ ላይ ሳይልክ እኔ ላይ እንዴት እንደላከ ባላቅም ኮሚኒቲ ጋይድላይንስ ብሎ ቪዲዮን ሪሙቭ አድርጎታል። ወደ 1000 ከምናምን 900 ቪው ነበረው አስወግዶት ቀይ አድርጎ ቁጭ አድርጎልኛል። ለረፍ ብዬላችሁ ቁርጤና ወቁት እና ለዛ ነው ሼር እያደረገልኝ ያለው ዩቲዩብ ሪከመንድ ማያደርገው። ስለዚህ እስቲ ዩቲዩበሮችም ሼር አድርጉና አስነሱልኝ ይሄን ቻናል ማለት ነው። ደሜን እኮ ነው የተሰውሁበት ይሄን ቻናል ማለት ነው። ለማንኛውም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ቻው ቻው።